አቤት አለባበስ ናታ ወይኔ ቦርሴን ወይኔ ጉዲ አየሁ ሁሉም አይደጉ ምላሽና ሰርጉ እጅን በዘረጉ አሳልፉት እስኪ ውበቱ ሊጣሉበት ነው። ቢሆንስ ምን አባሽ በዚህም ልትጣሉ እንዳይሆን ብቻ ወዴት አባሽ ነው? እኔ በዚህ ሳይድ ታኩር ነው የምደግፈው። ልዌ ናስቲ ነው የሚለወጥ ልዌ ናስቲ እቺ ነገር ያዛትና አረጋሽ ያዛት ባሊዋንማ ገና መታጠቢ እቺን ያዛታ በዚህ ባሊ ምን አሪፍ ጋር ነው። ኧረ ዝም ብለው ቤት ወስደው ማለት ምጣዱን ያንሰሱበት ጋሽ ሰላም ምርጥያንስ እንዴት ናችሁ? የት በይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ለሙሉ ሉፒስ እኔ በጣም ደህና ነኝ። ሁላችሁም በያላችሁበት መልካም ነገር ይጣማችሁ። ዛሬ ደግሞ ለእናንተ ያበዱ ቪዲዮዎች ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብዙ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ፍናን እንዳገባች ሰማ። ፍናን ሀገሬ ክራሻችን እንጂ የግለሰብ ሚስት አይደለች። ሰላማዊ ሰልፍ ወጡ። መንግስት ቀይ ባህርን ትቶ ፍናንን ያስመልስ። ፍናን የኔ ናት። ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ። አይ ፍናን ተስፋ ስንት ወንድ ባንቺ እኮ ተስፋ አድርጎ ነበር። ተስፋ አስቆረጥሻቸው። እንግዲህ ምን ይደረግ? ያከራይ ልጅ ማንም ሰው እንዳይጠቀም መሳይ ደም አበና ረግሉት በሉ ሰው እንደለም እንዴ እኔ መሮኛል። አውጥ እዚህ ቤት ልጅ ሁሌ ምን ቆንጆ ልጅ መሳይ ሰራሽ ነው እንዴ? አስበኸዋል? አልጋው ላይ ሆኜ በሶስት አቀርብልኝ አይደለንማ መሞከር አለብኝ። አንተ እሺ አየኔ ቆንጆ ምንድነው ሽንኩርት እንደሆነ ምፈልግ ሃይ እናት ምንድነው ፍትሽ ምን ነው እንደዚህ ሆነ? ኮርሽ ሟታል ባሏ እናንተ ድምጽ ቀንስ ባለቤት ይሰማኛል እኮ እንዲሁም ጀምሮኛል ጨርሰኛል። አንቺ አማካ ነው የምታወሪው? ድጋሚ ላፈሳ እንዴ ደምሽን በጆሮ? አረ ቁራሌው እኮ ነው። አንቺ ምንድነው ቤት የተከራያችሁት? ትደባደቡበት ነው እንዴ? ሲጠበሪንግ መሰላችሁ እንዴ? ወንድ ቆንጆ ጮክ ብላ አታወራም እንዴ? ምን ያንቺው ካሽካል አከራዋ ልጅ ነው። ምን ስስራስ ብላል? አንገትን ጠምልዬ እንዳልጥል። በእናትህ አንተ በዛው ባግና እናውጣው ዋራን ከፈለግ ምንድነው የምትለው? ከኔ ጋር ከፈለግ እናውጣው ዋራን ናጠብቀኝ ና ያከራጅ ውስጥ ባሉ አፍጣችኋል። አንቺ ደግሞ ፀጉርሽን ተቆርጭ እንዴ? አረ ፌድ ነው። አንቺም እኮ ሰሞኑን ጥጋብሽ እንዳከራዩ። የምን ያህል ብር ነው የምገዛው ውዴ? የኔ ልዕልት የኔ ማለት እኮ ያንቺ ነው። ከፈለግሽ ሁሉንም መግዛት ትችያለሽ። አቤት ባል! እንደዚህ አይነት ባል እስቲ እንዲሰጣችሁ አሜን በሉ ሴቶች። ሾፕ ውስጥ የፈለግሽውን ይወድባል። እንደዚህ አዘንጠኸኝ እስከ ዛሬ ግን እንክረኛ ነኝ። የኔ ውድ የኔ ማለት እኮ ያንቺ ነው። ነገውኑ መኪና እግረኛ ነኝ። እሱ መኪና አለው ለአንቺ መኪና እንዲገዛ ነው። አያሳፍርሽም ደግሞ እሱ መኪና ይኸው ቁልፉ። የኔ ንጉስ በጣም ነው የማመሰግነው። እሺ ልዕልቷ የኔ ማለት ያንቺ ነው። ይሄን ሁሌም አትርሺ። መቼ ነው ከሀገር ውጪ ደግሞ የምንዝናናው ውዴ? አይንሽን አይቶ የሚረዳ ባል ነው ያለሽ። ሰርፕራይዝ! በጣም አስቀናችሁ ነው። የ500 ሺህን ጉዳይ እንዴት አደረግሽልኝ? ረስቼው። ቆይ መልሼ ልደውልልህ። ሰራ አድርጎ ይመልሳል ወይ? ምን እሱ ሀብታም አይደል እንዴ? 500 ሺህ ለሱ ምኑ ነው? የኔ ውድ ሚኪ 500 ሺህ ብር ስለፈለገ አስገባለት። እሺ 500 ሺህ ብር አይደለም 5 ብር አላስገባለት። አረ ተረጋጋ ውዴ፣ ለወንድሜ እኮ ነው። እና ይሁና ሰፈር ውስጥ ቁጭ ብሎ ሲላከፍ ለሚውለው ወንድምሽ ላቤን ጠብ አድርጌ ያመጣሁትን ገንዘብ የምሰጠው ለነፍስ ነው ለስጋዬ? ቆይ አሁን የኔ ማለት ያንቺ ነው ስትለኝ አልነበረም እንዴ? የኔ ማለት ያንቺ እንጂ የወንድምሽ ማለት አይደለማ። ቆይ መቀያየር ሚላቸው ምን ይሉሃል? ያሉትን ይበሏ። ያገባሁት እኮ አንቺን እንጂ እነሱን አይደለም። አንዳንድ የሴት ቤተሰብ የልጅን ባል ልክ እንደ ገቢ ምንጭ ቆጥሩትና ከወንድም እስከ እህት ከእናት እስከ አባት ቁጭ ብለው መጦር ይፈልጋሉ። በተለይ ትንሽ ገንዘብ አለው ብለው ካሰቡማ ከወንድምና ከእህት አልፎ ሙሉ ቤተ ዘመዱ አሰብስፎ ሊጠብቅ ይችላል። አንድ ሰው ላቡን፣ ጊዜውን፣ ዕውቀቱን አፍስሶ ያመጣውን ገንዘብ
ለምን አልሰጠንም ብለው የሚቀየሙ ሰዎች በጣም ያስገርሙኛል። እንደ ሰውኛ መረዳዳት ሊኖር ይገባል፣ እንደ ግዴታ ግን ሊታይ አይገባም። ምክንያቱም ምናልባትም ያ ባል ለቤቱ አድልቶ እንጂ ሊረዳቸው የሚፈልጋቸው ድሃ ወገኖችና ወንድሞች ሊኖሩት ይችላሉ። አንዳንዶቹ ወንድ ልጃቸው ለሚስቱ ቤተሰቦች እንዲያደርግ የማይፈልጉትን ነገር የሴት ልጃቸው ባል ግን ለነሱ እንዲያደርግላቸው የሚፈልጉ ብዙ ቤተሰቦች አሉ። ምን አይነት ትምህርት ነው ባከ? ትዳሮች ባልፈረሱ ነበር። በዚህ ነገር ላይ ፎሎ ያረጋችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። እኔ ግን አሁን ይሄ ድርሰት ግን ካንተ ጭንቅላት ነው የወጣው። ምን አይነት ምሁር ነህ? ምሁር በቃ ምን አይነት ጥበበኛ ደራሲ ነው። እንደዚህ አይነት ሴት አለ ለዘመዶቼም ለዘመድ አዝማዶቼም አርጉልኝ የሚል ጉድ እኮ ነው ባከ። አረ ጓደኛዬ አንቺ ስለላ አረ በጣም ጥምዝ ይልሃለሁ። በቃ ደግሞ ዛሬም ሰከርሽ። ናና ወሰደኝ ወደ ቤት። የት ነው ያለው? እሺ የት? አንቀር ላይ ነው የወደኩት። ታገኘኛለህ። ደግሞ ማንም አባቷ አናገረኝም። እኔ በሰፈሬ መጣሁ እንደዚህ ተገልብጠህ ወንተልታ እንድቀጥ ማለት ነው። ሞተ እንደው ተርብዳ ዝባቡ እናንተ ሞት ወንድም ነህ መቼም ከኛ በቃ እንግዲህ ለማንኛውም ተርብዳ እንደውናት መከረኛ ሰዩ አላላ ደሞ ምን ፈለግ አትምጣ። በቃ ቤት ገብቻለሁ። በሮ ነው ወደ ቤት የገባው። ገባ አንተ እንደተሸከምከው ሁሉ ሪላይዝ አላደረገም። ፍቅር ትጣላላችሁ ጃኒና አዶኒ። እናንተ ቆይ ምንድነው አዶኒ ማለት? I don't know, it's very something or organizations you build. I don't know. Johnny, okay. ምን አይነት እንግሊዘኛ ነው ይቺ ልጅ? አዶኒ ማይ ምን አይነት እንግሊዘኛ? እኔ እኮ እንደዚህ ተወራ እንግሊዘኛ እኛ ሳናቅ። አፍቅሯለች፣ ቋንቋ የለም። አፍቅሯለች። Hey Yoni, how you doing? I heard a rumor that you were saying I can't speak English. Maybe I'm not 100% fluent in speaking English. በእንግሊዘኛ ተገባለች። At least I'm 80-70% good at that. But like, let's make a deal. Let's play one game and you will teach me some basic English phrases or English words, and I will also be your student and I'll learn. So let's have one game and you will teach me some English and I'll be the student, you'll be the teacher. What do you think? Honestly, I like your vibe. Like when I saw this video I was like, oh my god. የሚያስቅ ነገር ነው ለካ ያውራ። እኔ እኮ አልሰማችሁም። እና ጋይስ እንግዲህ ያልኩት ዮኒን አንድ ጌም ቲክቶክ ላይ እንጫወት። ያው እንግሊዘኛ በዛው እንማማራለን፣ ኤክስቼንጅ እናደርጋለን ልምዶች ብዬ ነው የሰራሁትና ሁላችሁም የገባችሁ ሜንሽን አድርጉልኝ። ለምንድን ነው የሳቅሽው ታዲያ? እኔ መሀል ላይ የሚያስቅ ነገር አወራች ብዬ አንዴ የሳቅኩት ምን እዚህ ሰው አያውቅም ለማስባል እኮ ነው። በእናትህ አቤት አለባበስ ናታ ወይኔ ቦርሴን፣ ወይኔ ጉዴ። አንቺንም አለመስረቃቸው እነሱ ሆኖ ነው ባክሽ። እስኪ ስም በል በእናትህ። ውይ እያሰመጠ እኮ ነው። ከመቀኑ ሰፈር የመጣሁት በዳዲ ሞት ቦርሴንም ስልኬንም በአንድ ቀን። በቃ ይዞሽ ተረጋጊ። ቴዲ የገባበት ገብቶ ያስመልስልሻል። እሺ ያለውን በፍቅር ሰጠ ወጣ ቴዲ አቡጀንደር በቃ ይሰውረነ አብሮት ለበላው ኧረ አከረባበት ምናምን መለሰላት እንዴ? ምን እሱ ሲያዋ እንዴ? ሌባ የሌባ ተባባሪ ቀና ሐዘን ደስታ ከፍታ ዝቅታ ሸፋኝ ገመና ሁሉም በጋራ ነበረ የኛ እርድና አየው ቴዲ አሳያት በእናትህ አሳየው ላላየው እጅን በዘረጉ የእናት ነው አምጣ ቦርሳውን ምናምን በቃ ተቋቸው የሷ እሰይ አማለላታውን በቃ ይኸው ማማዬ ቦርሳሽ ለሌላ ጊዜ እዚህ ሰፈር ስትመጪ ጠንቀቅ በይሽ። አንተ ወደዛ ሞላጫ ላይ አቤት ትሰማለህ? ከቦርሳ ውስጥ አንድ ዕቃ ጠፍቶ ቢሆን ኖሮ ማንቁርትን ይዤ ወን ሰጥቷት እናት በምስጋና ፋንታ ስድብ ምን ስላረክልኝ ነው ማመሰግናለሁ። እሷንም በቴስታ እናንተን አመሰግናለሁ። እሺ ወይ ጉድ! ይሄው ሁለተኛ ዙር የታባሽ አደል ቦርሳሽን ከፈለጉ ለምን አንቺን አይሰርቁሽ? ኢንስታንት ካርማ ብያለሁ። በቃ በለፈለፉ በአፍ ይጠፉ ነው። እስቲ ማመስገን እንልመድ። ሰውን በአለባበስ በአፒራንስ መገመት ለምን አይቀርም ግን? አረ እናቴዋ አረ ይሄን የሚያክል ዕቃ ትቼ ነው አንቺን የመጣሽ? ረጅ እኔ ለተመጣጣ ብብታ ምን ትላለች? ዝም በይ አንቺ
ሸምበቆ አቋም ደግሞ እቺ ምን ትላለች? ድንች ፊት ዝም በይ። ኧረ ወደዛ ትልቅ አይደል እንዴ? እንክብል እሰይ አሁንማ ይኸውልሽ ሊገደፍልሽ ነው እንግዲህ ወስዶ መከካት ነው እንግዲህ። ኧረ ይፈሩ በእግዚአብሔር ዝም በይ አንቺ። ትልቅ ሴት ይወሩ እንዴ? ምን አጎጥጎጠሽ? አይነት ሰው ነው በእናትህ እንዳልቡሽ እንዳልቡሽ ያቺ ልጅ እኮ አፌ መልኳ ሴት ነበር ይላል እንቆሮ እንዴት አመማን ያልኳት ኧረ እንደው ለኔም አልሆነም አማር ያማል እንዳንተ አንተ ውሻ ወሰኔ ገበጣው ኧረ በእጅሽ እንዳይጠፋ ተረጋጊ በእጅሽ እንዳይጠፋ ቼላሏ በእጅሽ እንዳይጠፋ ወረዱልህ ለአንድ ብርቱ ሁለት መድኃኒቱ ብለው ሲወርዱ ቼላል ምንድን ነው ያልኩት? ወንድሜ ሙት እሱ አረ ወይ ወንድሜ ሙት አይናውሽ ገልጋዩ ነው ባንዴ ምን ነው አረ ምን እየረዳችሁትና ባንዴ ማሊያ መቀየር ባንዴ በቃ ሲጀምር ጡንቸኛ ካልሆንክ ጋድ ስማርት ጭንቅላት ይሰጣል እንደ ቼላል በቡና ሱስ ሰው ህይወቱን ማጣት ይብጣ የቡና ሱስ በቃ ለምን አይቀርም 1000 ምናምን ለምን ወጥቶ ለምን ይጠጣል ለምን አይቀርም ለምን 1000 10,000 ቢገባ እንጠጣለን ቡና እንቀር ለምን አይደለም ጥያቄው 1000 ምናምን ብር ይገዛ ማን ነው የሚጠጣ ጨለለሽ ለብቻው እያወራሽ ነው ለካ ግን ቡና ይቅርታ የጠየቁት አንተ ሰው መስለኝ እኮ ይቅርታ የጠየቁ ለካ ግብነ እንዴ ቡና ለመጠጣት አስነቅሏት እኮ ነው በቃ ሲጀምር ሰው ቡና ለማቆም ካሰበ ለአንድ ለሁለት ሳምንት እንደዚህ ለብቻ ያወራል ሂሉሲኔት ምናምን ያደርጋል ፒኦቪ ሲግማ ነኝ የሚለውን ልጅ ማውራት ስትጀምሪ ሄሎ አንተ ተሳስተክ ነው ብሎክ ያደረግከኝ ወይስ እየቀለድክብኝ ነው? አይ ተሳስቼ አይደለም እንዴ አሪፍ እያወራን እየተጀናጀንን ከመሬት ተነሳ ምን አድርጌህ ነው ብሎክ የምታደርገኝ? አይ እንደዛ ሳይሆን ቴክስት እያረኩልሽ ምን ቦን ጥሩ ነው ምን ሆንክ? ቴክስት እያረኩልሽ ራሴን ፈገግ ብዬ አላገኘሁትም መሰለሽ እንጂ ማን ሆነ ከዋልኩኝና ከአንዳንድ ነው ብሎክ ያረኩሽ ምን ችግር አለው ታዲያ እያወራኸኝ ፈገግ ማለት እንዴ ጥሩ ነገር አለ እንዴ ታዲያ ምንድነው? አይ እኔ ማንነቴ እንደዚህ አይነት ነገር አይፈቅድልኝም ሲግማ ማንነቴ ማን ነው የምትለው ምንድነው የምታወራው ሲጀመር ምንድነው ደህና አሞሃል እንዴ ሰውዬ አበልክ ጭራሽ ላይ የት ማለት ነው ሄሎ ታው እንደ ዲቤክ መሆን ይሻላል በዚህ ዘመን እንደ ዲቤክ አረዳ የለም ሲጀምር አዳሜ ፒፓው እንዳለ አምነ ዲቤክን ተከተለ ሲንግሉ ነው እሱ በዱለት ሆዱን ፈልጎ ሽብልል ሀብታሙ ሰውዬ ኢን ሪል ላይፍ እንደኔና እንዳንቺ ግን የሚፈቀር የሚዋደዳት ፊልም ላይ ምናምን ቺኮቹን ከደሃ ወንዶች ነጥሎ የሚወስደው አባ አሁን ሰው ተሳሳት የሚኖር ህይወት ነው እኔና እሷ በፍቅር አያልነት አብረን የምንኖርን ጥንዶች ነን በእውነት አላምንም ያው ታምሳክ ጨርሴ ስለማዱ ነው እባክህ ባንክ ባላንሴን አታስቀው አላምነኝም ማለት ነው እናቴ ንገሪው እንጂ ፍቅር አይደል አየልማ ገንዘብ ነው እየቀለደሽ እስከዛሬ ግን ነበር የነበርክ እስከዛሬ ኖርድ ማታልገባኝ ውረድ ምን አረገ ምንድነው ናት ተነጋገኝ ምንድነው እስከዛሬ ድረስ የነበር ማለት እስከዛሬ ጀርባዬን እያየሁ መተህ ትወስደኛለህ አይዞሽ አዘቃየሻለሁ በዝናብ ማዳበሪያ ረካችን የመሰለች ልጅ ፍዳሽን አይቼ መጣሁኝ በርሬ ስንከባከብሽ ልኑር እንደ ልዕልት አክብሬ ኪዩቲማ ብዙም ጊዜ አልፈጀች ቶሎ በስላለች ልክ እንደ በስመቲ ላለው ይጨመርለታል ታይኪ ያይ ቻው የኔ ፍቅር በላውን የጎሳዬን ዘፈን ከፍተ እጹብ ይመጣልሽ የታል አየ ኧረ ወደዚህ እየመጣልሽ ነው እናት ቆይ ስምሽ ማን ነው እኔ ነው አዎ ለምንድን ነው ሁሌ ተደብቀሽ የምታይኝ ማ እኔ ኧረ እኔ ያላየሁህ ትልቅ ሰው አይደለሽ ምን ያሳስሳል ከወደድሽኝ ንገሪ ትልቅ ሰው
የምወደድ ሰው ነኝ ብለህ ታስባለህ? እና ምን ይወጣልኛል? አይኔን ምጥልበት አይነት ወንድ አይደለህም። መስፈርቴን አታሟላ። መስፈርትሽ አስቀያሚ ነው እንዴ? ይመስለኛል ብዙ ሴቶች ቆንጆ ነህ ብለው ዋሽተውሃል። ለማንኛውም ወንድ ልጅ ቆንጆ ሳይሆን ጀግና ሲባል ነው የሚኮራው። አረ ወደዛ በጣም ነው የምታስጠሉት። ወደሃለች በቃ እንካ ቁጥር እንደውልላት። ጓደኛ ምን መዘዝ ማብዛት አያስፈልግም። በቃ ከወደድሽው ወደድኩኝ ማለት ነው ያለብሽ። ሲጀምር ምንም እንደዚህ ፕሮሲጀር ማብዛት አያስፈልግም። ግቢ ሻወር ልውሰድሽ። ቁጭ በይ እንዳትቆይሽ። ከአንድ ወር ውስጥ ምንድን ነው የተጻፈው? ከአንድ ወር ውስጥ እሷን ወይኔ ምህረት ይብሽክ ምንድን ነው የተጻፈው? ወደዛ በአንድ ወር ውስጥ ቤት ዛት ሄድካ እንዴት ነች? አይገርምሽ? አረ ወድጃታለሁ። ልጅቷ ደስ ስትል ብታያት። አስይዞብኛል። እኔ ደግሞ ምህረት አይደለም ካልሰራውለት። ልለያት አልፈልግም። ደወለች። በረጋ ጠብቀኝ። እሺ መጣሁ። እሰይ ጥፊ። ድጋሚ አጠገቤ እንዳላይሽ። አትቀልጂ። እየቀለልክ ይመስላል። ወድጄሻለሁ። ቤቴ የለጠፍከውን ወረቀት ደግመህ አንብበው። እሺ ምህሩ፣ ምን ብለህ ነው የለጠፍከው? አልዛይመር አለብህ? ካዚያስክ ራሱ እንደ አፖይንትመንት ግስጥ አድርጎ የሚለጥፈው ቁም ሳጥኑ ላይ ማነህ? ፒኦቪ ወንድም ሲኖራችሁ። ሜሪ። አቤት። ነይ ሪሞቱን አቀብኝ። እንዴ አጠገብ አይደል እንዴ? ነይ አቀብኝ። ጉንዳን ሲጀመር ቀኑ ሙሉ ቲቪ አንተ ነው እንዴ? ለኛም ልቀቅልን እንጂ አውጪ። እዚህ አይነሽ እንዳለ ምን ሆነሽ ነው? ሂጅ ወደዛ። እሷ ደግሞ ታናሿ ላይ ነው መበረታው። አገኘሁሽ። አቤት ሲያስጠላ። እሺ አሁን ብር ታምጫለሽ ወይስ ለወንድሜ ላሳይልሽ? ስታስጠላ ሂጂ። አመዳም ነገር ነሽ። በእንኪያት ትችያለሽ። ለቆንጆ መረጃ ስንት ትከፍላለህ? ሰማይ እኮ በቃ ይሄን ፋሚሊ ታጨርሰዋለች ነው የምልህ። በሁለት ቢላ መብላት ከሰማይ ተማሩ። አትረዷትም። ያማጥሽ አንቺ ነሽ። አላቅም ግን አሰብኩኝ። አሁን ታናሼ እንዲህ የሆነ በገባ ታናሼ ነው የምልሽ ሞቷል። ከኋላ አፐርካት የገባሁለት ማለት ነው። የመጨረሻ ሞቱ በቤት ነበር የሚጠፋው። እግዚአብሔር እንዲህ እኩል ቤት ደርሶ ልጅ እስከሚመላለስ ያማጥሽ መጽሐፉ እኮ በበትር ቅጡ የሚለው እንዲህ ነው። ነግቺ ልጅ ከቤት ውጭ አትልሽም። እመቤቴ እኔ ምሬ ነው ውጭ አትልሽም ወይ በቀበቶ ልብልብ። አሁን እንዲህ ሳይ ልክ ነሽ፣ ታስፈራለች። አመነቃቀሩ ካንቺ በላይ ነው የምትመልስልሽ። በእግዚአብሔር በተኛችበት ለሁለት እጅና እግሯን ጥፍንግ አድርገሽ አስረሽ ወገቦጎባን ባያት ትስተካከላለች። አሁን መስተካከል ትችላለች። ታይ ነገ ቤት ታስወጣሻለች። እንዲህ አይነት ልጅ አንቺ እኮ ለሁሉም ፋሚሊ በቃ እንደ እህትነት ምናምን የምታስፈልጊ ሰው እኮ ነሽ። ሁሉም የሚበጠብጡትን ህፃናት ልብልብ። ገዝዬ ወንድማችን የሰፈሬ ሰላም ነው። ዛሬ አንድ ነገር ላስቸግር ነበር። ምን ነበር? የሆነ ወጣት ያለ ያንተ ወንድም እንደሆንኩኝ አላወቀም፣ ይዳፈረኛል፣ ሁሌ ንቀኛል እና አንዳንድ ቴክኒኮችን አሳይተኝ ወስጄ ልቆልፈው። ኦኬ ልቆልፈው ነው። ሴት ነው ወንድ ነው? ወንድ ነው። ግን ጸብ ምን ያደርግልሃል? እኔ እኮ ጸቡን እኮ አልመረኩም፣ ግን ልጁ አፈላ። እሺ ምን ላሳይ? አንዳንድ ቴክኒክ ወስጄ ልበለው። ሁለት ቴክኒክ ላሳይ። ደስ ይለኛል። አንተ ላይ ነው የሚያሳይ። ቴክኒክ ነው ማሳይ። ቴክኒክ አይደለ? አዎ ልጁን ልትመታው ነው። ልመታው ነው። ገዝበራ አንገቱ እንደዚህ ትይዟል። እሺ እንደዚህ አድርገህ አንገቱ ትይዟል። እንደዚህ ጥለዋል። እንደዚህ ሰው አለ። እንደዚህ ካስገባል እንደዚህ ትመታዋለህ። እሺ አባቴ በቃ ቴክኒኩን ምን ይመስላል? ቴክኒክ አሳየኝ ብሎ ራሱን እንደ ቤተ ሙከራ። ስንት ነው አባት? 500 ብር። 500 300 ብር ይዘሻል እንዴ? ፍቅር ትንሽ አታፍርም? የትራንስፖርት እንኳን መክፈል ያቅታል እንዴ? ይሄው ነው እንዴ? ማመሰግ ምን አለ ሼር ብታረጊ ካለሽ በቃ እንሂድ አይደል? እኔ ፍቅር ቆይ ምን ነው በቃ እዚህ ጋር ይብቃል። እየቀለድሽ ነው? እንሂድ አሁን። እኔ ፍቅር ልቀቀኝ። ከዛሬ ነገ ጥሩ ይሆናል እያልኩ በተስፋ ብዙ ጠበቅኩ፣ ግን አንተ መመኛውን ህይወት የምትሰጠኝ ሰው አይደል። አጥቼ እኮ አይደለም መቸገሬ፣
ነጋችንን የተሻለ ለማድረግ እየለፈው እንደሆነ ታውቂያለሽ። የራሴ ዓላማ አለኝ፣ አግዢኝ። ሴት ነኝ። ከዚህ በኋላ አንተን በመጠበቅ የማባክነው እድሜ የለኝ። ይበቃናል። ይበቃናል? አዎ ይበቃናል። ሂጂ። ደባልና ሹመት ያለ ሰበብ አይሄድ። ወንድ ልጅ አልጣው እንጂ ያጣሁትን ነገር ሁሉ አገኘዋል። ሂጂ። ምን ነው ልሂድ ስላልተከፋህም? ለምን ልከፋ? ወደሻ እንዴ? አንቺ በላይ በጉት መጠበቅ ሴት አለች እኮ። እኔም ጠርጥሬያለሁ። ማናት እሷ? እባክህ እናቴ። ትክክል። አንቺ ካልፈለግሽ እሱ ስኬት እናቱ ግን በተስፋ ትጠብቀዋለች። ገባሽ? ክብር ለእናቶች። እንደውም ለእናት ያላችሁን ፍቅር ኮሜንት ላይ ምንህ ናት ሚስትህ ካልሆነች በቃ የሷን ፊት መታጠቢያ እሱ ሌላ ነገር እያጠበበት ነው። አሁን ፊቷን እንዴት እንደምትጸየፈው ሳልኩት። በነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለናንተ። ለምን እንደዛ ሚያው ሚያው እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ከሀገር አትወጡ። ጌታን አይመለከተንም። በዛ ልክ ነው ግድም አይሰጠን። ብጥስጥስ እኔ ከሄድኩ ትታነቃለች፣ ብጥስጥስ እኔ ካላወራኋት ትታፈናለች ምናምን። የትም አትደርሱ። 30 ገብቶ አልታፈነም ይሄ ህዝብ እበት። እኔ እኮ እንዴት እንደሚመጣላት እኮ ነው ሐሳብ ይቺ ልጅ የሚገርመኝ። ያ በምትመቻችሁ እስቲ ኮሜንት ላይ ዱርዬው አቺ ባባ አቺ ረጂት ተንሳፈፍሽ ምን ሆነሽ ነው? አተኔ የምትናገረኝ ሴት አይደለም። አቺ ምን ሆነሽ ነው? ያበደ ዲጄ ሆኜልሃለሁ። እሺ ዲጄ ደጀኔ አታተ ደጀኔ አይደለም ዲጄ ነጽክስ። ወይ አንቺ አታድርጊኝ በእናትሽ። ማታ ያቀናበርኩትን ብሰማ እንዳትለኝ ነበር። እስቲ እንስማ። በቃሌ ነው ሰማይ ጥሏ ሯጧ ጽምጧን ቋቋ ሮፕና ድሮፕ ጀጌን አንጎሸለይ ዮሐና ሪሚክስ ከሮፍናን ጋር አሁንስ መጮሽ አረገችኝ እንዴ? የተወሪ እንዳሰው ሰርጎን በዲጄ ነጥቅ ያሳምሩ። አንቺን ሰርጌ ላይ የምጠራው እንድፋታ ነው እንዴ? የዲጄ ስቲፍ ብዬሻለሁ። የውሽማ ለቅሶ ላይ ከባሏ በላይ ስታለቅስ አበቡ አንጀል ለጅም ከሚባል እኔ ባልኖር ጆሮ ባይኖረኛ አበቡ አይ ውሽማው አበብኛ ነኝ ቶቶልኝ ይዞኝ ነገረኛ ሰው ያስወጡልኝ። አበቡ ምስኪን አበቡ የኔ እናት አስለምደሽኝ ምን ነው ማግያ ገንዘብ አስለምደሽ ወጥቷልና ግባበኛ አበብዬ አጥር ስለልበኛ ማግያ የዝርቆት ነገር እንደሚጣፍጥ እያወቅሽ አበብዬ የዝርቆት ነገር ስላለ እንዲህ ባለቤቷ እዚህ ጋር ተቀምጦ ስለማለ ምን አይጣፍጥም? ዋሻው አይጣፍጥም ነው? አው ቆይ አይጣፍጥም ወይ አበብዬ? አበቡ አይጣፍጥም ወይ የዝርቆት ነገር? ከሞተች የምን መደባበቅ ነው? እውነቱን አውርቶ ከመሸበት ማደር ነው። ልቤ እንደ እንቁላል ቦጭ እያለልሽ ነው። ለምንድን ነው ማትረጂኝ? እኔ ጽጌረዳ ሳልረዳ ቀርቻ አይደለም ወንድሜ ስለሚመጣ ነው። ሰፈር አይሆንም። ለምንድን ነው አይሆንም ትይኝ? እኔ ላንቺ አማርኛ መጽሐፍ ይዘሽ ሳትመጪ አራተኛ ክፍል ላይ ሲሰጥሽ አይሆንም ብዬሻለሁ። ይገባኛል። አካባቢ ሳይንስ ላይ ያለው እኮ በሪ ሎጋችን እኔ ነኝ የገባውልሽ መስዋዕትነት ከፍዬ። ኧረ አሰማመጥ ይሄ ወንድሜ የሚመጣበት ሰፈር ነው። ታዲያ ወንድምሽ ምን ይፈጥራል? እኔ እኮ በጣም ነው የምጣላው እኮ እዚህ ሰፈር። ላንቺ ብዬ ነው እንጂ እስር ቤት ምናምን 2 ዓመት ገብቼ ወጣው ሰው ነኝ እንዴ እኮ። ይገላል። ማን ነው የሚገለኝ? የቱ ነው? እንደውም መጣ እየነገርኩ ነበረ። አረ ወንድምሽ እና ምን ሊፈጥር ነው? ምን ሊሆን ነው? አራት ሰሞን ላንቺ ይሉኝ እሜቴ ቃሪያዋ ምርጥ የምታቃጥል ቃሪያ ናት። ያምስት አርጋለሁ። ቲማቲሙ ግን ለቁርጥም ለስልስም ስለሚሆን ከ30 ብር ፍንክች አይደለም የተቀደ ይቀራል እንጂ እኔ በጉልበቴ የምተዳደር ባንዴ ተቀያየረ ይላል ወይዘሮ ታኩር። ሰላም በይልኝ ብሩን ራሴ መጥቼ ወስዳለሁ። እሺ ከቤት ሰላም በይልኝ። ወንድምሽ ነው ህንጻ የሚያክል ወንድም ወልደውት ነው ገንብተውት ነው። ቃሪያን በ50 ሽንኩርት 50። እነዚህ ጎረምሳ ጌታ ነው የሚጠብቃል። ታኩር ይለያል እኮ ታኩር ይለያል። በቃ ይችላል። ሀዘንና ደስታ በኩል ሰዓት ሲመጡ
ንገሪ፣ ምንም አትፍሪ። ይኸውልሽ እኔን ፍቅር ስጀምር የሚመጣውን ሁሉ ለመቀበልና ለመቋቋም። እንዴት ብዬ ንገር? በጣም ንገሪኝ እንዴ፣ ንገሪኝ። በቃ አርግዣለሁ። ምን አርግዣለሁ? አዎ። ያንተ ቅንቅናምነት ሳያንስ ሌላ ቅንቅናም ወደዚህ ምድር አስመስል አስወርጅ ሊል ነው የምፈልገውን ነገር የምፈልገውን ደክም ያለው ይገባኛል። የላቤን እንኳን ማርሽ እንኳንም ማርግሽ አምናለሁ። በቃ ድንገት ሲሆንብኝ ደንግጬ አስወረድኩት። አንቺ አውሪያት እንግዲህ ወደዚህ አርጊ። ልጄን ተግሞጠሞጥሽው እንዳትገኝ አንቺ አውሪ። ልጄን ተግሞጠሞጥሽው እንቁላል ሰባሪው እያለሁ ባለ እንቁላሉ ምን አስቸኮለው? ልጄ አሁን ይጨፍራል። ጠርፈሻል ዶዶ ጠርፈሻል። ዶሚኒክ በቃ እኮ ዱዱ ይችላል። በቤታችሁ ቁጭ ብላችሁ በስልካችሁ ብቻ ገንዘብ ቆረቆራም አይደለም ቁጭ ብለን ሰርተንም አልሆነልንም። በስልክ ገንዘብ ማግኘት ስሻታው ብቻ ነው። ጨምላቃ ኦንላይን ስራ ምናምን የሚባል የለም። አነሰን በዛ ሁሉ ፊደል ቆጥሯል። አሳክሱን በኮሜንትም በምንም አጨቅጭቁን። በቃ ኧረ እኔ እቺ ልጅ በዛችብኝ። በቃ እስቲ ላጨብጭብ። ሰው ላይ ሙድ አትያዙ። የምሬ ነው። በጣም ነው የመረረን። እንደዛ የሚሰራም የለም። ሮጣን ነው የሚሆነው። ሌላ ነገር አትበሉ። ፖፖ ላይ በሽታ ፖፖ ላይ ያስቀምጣችሁ ታውንኛል። አጨቅጭቁ። አንድ ሰሞን ይሄ ሃምስተር ኮምባት ኖት ኮይን ምናምን ዶግስ ምናምን የሚባሉ ነገሮች ነበሩ። ሰው ሁሉ እንዲ እያለ የደረሳችሁ እናንተ ሰዎች እስቲ ኮሜንት ላይ ካላችሁ የገዛችሁት መኪና ወይ አረዶ የገዛችሁት መኪና ሱሪ ገዝታችኋል። አንድ ጂንስ ሱሪ ገዝታችኋል። አሁን እንደዚህ ደብድባችሁ ያ ሁሉ ሰዓት ታምረኛ። በቃ ቤትህ ቁጭ ብለህ ምናምን አይሰራም። የለም ሁሉም ፎክተክ ፈለጥ ቆረጥ ማድረግ አለበት። አለበለዚያ አይገኝም ገንዘብ። አሳልፉት እስኪ። ውበቱ ሊጣሉበት ነው። ዮኒስ ምን አባሽ በዚህ ልትጣሉ እንዳይሆን ብቻ ወዴት አባሽ ነው? ኧረ ተው ይቅርባችሁ፣ ግድ የላችሁም። ልቀቂኝ፣ ታላቅሽ ነኝ። ቀድሜሽ ማግባት አለብኝ። ኧረ ልብስ እንዴ! እንዴት ነህ? ተቃሙበት ሰውዬውን። ሰላም ነው፣ እንዴት ናችሁ? ኧረ ድምፅ አንተ ይሄ ልሻን አንዴ ልሻ ምናምን የሚለው ነው የሆነ ድምፁ የሚያምር ልጅ በአካል ምንም ድምፅ የለውም ልጁ፣ ምንም የለበትም ሙዚቃ ውስጥ ምንም አሪ የሆነ ቦታ ሲዘፍን ሰምቼዋለሁ። አንቺ የሚገርም ድምፅ አንዴ ያለው ያሬድ አብሮ አደገ እኮ ነው። እያንዳንዱ የድምፁን ፓርት ቀምል አድርጎ የሰራለት አቀናባሪው ነው። አይ የማታውቂውን ግን ባታሚ ጥሩ ነው። ሰው ዝም ብለሽ ይሆናል። ይሄ አሜት አይደለም። ልጁን ፊት ለፊት ባገኘው ማለት ነው ነገረው። ያሬድ አንተ ድምጽ የለህም እለዋለሁ። ፊት አንተ የምርህ ነው? ያሬድ ሩቅ ተጉዞ ልብሽ መጣ ውሸትን ይዞ አትሂጂ በሰው መንገድ ተይ የራስሽን የመሰለ ድምጽ እኮ ነው። ልይሻን አንዴ ልይሻ ስለማንገናኝ እስከ መጨረሻ። ይህ የተሰኘው ስሬ በናውን ቢካይድስ ተለቋል። ጨለለ በቃ ምንድነው? አታ በቃ ዝም ብለህ በቃ ይመጣልህ ማውራት አይሰለችህም? ቀዳዳ በእናትህ ሲያስጠላ አለ። እኔ የእውነት የምሬን ነው። እንደዚህ አይነት ሰው አለ። በቃ ጸጥ ብሎ በውስጡ የፈለገው ወሬ የሚያወራ ከእውነት የራቀ ልዌ ዘር ቀየርሽ ዛሬ ናስቲ የሚለወጥ ልዌ እቺ ነገር ያዛትና አረጋሽ ያዛት ባሊዋንማ ገና መታጠቢ እቺን ያዛታ በዚህ ባሊ ኧረ ዝም ብለው ቤት ወስደው ማለት ምጣዱን ያንሰሱበት። ጋሽ ምንድነው የቀደደው? ቀምሰው ነው እንደገዙት ካልሲሉ ማለት ፌስታል ያስገቡና ልጅ ወጥቃ ጥምጣም ኳስ ተጫወቱ። አንተ ዝም በል ታላቅ አይደል? ምንድነው? አሳዝኖኝ ነው። ደስ ካለው ትንኩሽካ ምንድነው? እሺ ከምን ያደርግልኛል? ኧረ ቂጦ እንዳለው ጋለት ሲበዛበት ነው። በል ወሬ አታብዝ። እኔ በዚህ ሳይድ ታኩር ነው የምደግፈው። በካልሲ ሹካ ራሱ መስጠት አዝኖልዎት ነው ሹካ ራሱ የሰጠሁት። ዘመጦዝ ቦምቦ ክላት። አሁን አይፎን ስልክ አገኘው ብል ማን ያመኛል? ከመሬት ላይ ሲሊፐር ይዞ አይፎን ስልክ ልጅ ክፈት። አባዬ
ግባ ግባ፣ ክፍት ነው በሩ፣ ግባ። ዋጓን ፋዘር፣ የሚገርም የምስራች ይዤልን የመጣሁት አፈር ብላ። ምን ማለት ነው? ምስር ብላ ሊብቆል ነው ባይተቀኝና ተዋጥፋሉ። ምስር ላሉ ብዬ ነው። እሺ እሱን ተውና ደስ የሚል ዜና አለ። ገምት። ምን? ታናሽ ወንድም ሊወለድልህ ነው። የምርህ ነው? አዎ። ሰምሯል 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 ሰምሯል። ለማዬ እንዳትናገርሽ፣ ሰርፕራይዝ እናረጋታለን። ማለት ምኑ ነው ሰርፕራይዝ የምናረጋት? ትንሽ ወንድም እንደሚወለድልኝ ነው። ያማል። ማን አርግዞት መተናል። እማ ሰርፕራይዝ አለላ እንጂ እኔም ለአንተ ሰርፕራይዝ ይዤልሃለሁ። ታናሽ ወንድም ሊወለድልኝ እኮ ነው። እማ ሆድሽ ምን ሆንሽ? ገምት። ይታለ ትንሽ ወንድሜ፣ ያው ትንሽ ወንድምህ በእርሶ መጀን። እማዬ ትንሽ ወንድሜን በላሽው። አባዬ ዝም ትላታለህ እንዴ? ስንት ዓመት ጠብቆ የነበረው ወንድሜ እንግታርገው ነቅሏል። አልችልም እንደዚህ አይነት ሀዘን መቆጣጠር። ነቃ እንዲል ግድ ነው። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ፒስ አውት።